ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አልሙናፊቁነ ወልሙናፊቃቱ ባዕዱሁም ሚን ባዕድ። አሁንም በመቀጠል የነዚህን መሰሪዎች ተንኮል በመግለጥና በማብጠልጠል ይቀጥልበታል። እነዚያ የወንድ ሙናፊቆችና የሴት ሙናፊቃት አለ እና ኒፋቅ የሚባለው ነገር ጾታም አይለይም፣ ሁለቱንም ወገን ይመታዋል ማለት ነው። የወንድ አታላዮችና አስመሳዮች እንዲሁም የሴት አስመሳዮችና አታላዮች ባዕዱሁም ሚን ባዕድን፣ አንዱ የሌላው አካል ናቸው። አንዱ ከሌላው የሚለይና ከዛ የሚወጣ አይደለም ማለቱ ነው። ይሄን ያለበት ምንድነው? ከአማኞቹ ጋራ ያላቸውን ማህበራዊ ቁርኝት ለመፈከክ ነው አላህ Subhanahu Wa Ta'ala ይሄን ያለው። ከዛሬ በኋላ ሚናውን ይለይ፣ ሙናፊቅ ከሙናፊቅ ጋር ይግማማ፣ ሴቱም ወንዱም ከኔ ወዳጆች ጋራ መቀላቀልና መመሳሰል በቃ ያለ አላህ Subhanahu Wa Ta'ala። እንግዲህ ያው ሙናፊቅነትን የመረጠ ወንድም ይሁን ሴት ያው ሙናፊቅ ለሙናፊቅ ይሆናል ትብብሩ። ከኔ ወዳጆች ከሙእሚኖቹ ጋር ግን በቃል ብትመሳሰሉም ካሁን በኋላ ተድበስብሳችሁ እንድትጓዙ አልፈቅድም፣ አጋልጣችኋለሁ፣ መንጥሬ ያወጣችኋለሁ ማለቱ ነው። እና ሙናፊቅ በባህሪው በየዘመኑና በየሀገሩ ተመሳሳይ ነው፣ ሁልጊዜ የግራ ጉዘኛ ነውና ሴቶቹም ሆነ ወንድ ሙናፊቆች ከፊሉ የከፊሉ ባህሪ የተወራራሾች ናቸው። አንዱ ከሌላው የሚሻል አይደሉም ማለት ነው። ከፊሉ ተከፊሉ ናቸውና ከዛ አልፈው ወደ ጤናማ ሙእሚኖች ለመቀላቀል ቢሞክሩም ለማስመሰል ያህል እንጂ ኢማን ከነሱ ጋር አይሄድም። እና ባህሪያቸው ተቃራኒ ስለሆነ የእሙሩነ ቢልሙንከር፣ መጥፎዎች ከመሆናቸው የተነሳ በሙእሚኖቹ ባህሪያት ተቃራኒ ባሻገር ነው የሚሄዱት ይላል። ሙእሚኖቹ በኸይር ነው የሚያዙት፣ እነሱ ግን የእሙሩነ ቢልሙንከር፣ ሙናፊቆች ሴቶችም ሆነ ወንዶች በአስቀያሚ በብልግና ነገር ነው ሰውን የሚያዙና የሚያስተባብሩት። ወየንሃውና አኒል ማዕሩፍ፣ ከመልካም ከኸይር ነገር ደግሞ ያከላክላሉ። በቀጥታም ሆነ በተዘዋሪ ኸይር ነገር እንዲሰራና እንዲወራ አይወዱም ማለት ነው። በዚህ ባህሪያቸው እወቋቸው፣ ከእናንተ ጋር ያለውን ልዩነታቸውን ማለት ነው። ወየቅቢዱና አይዲየሁም ፊሰቢልላህ፣ አላህ በሚወደው መስመር ላይ ደግሞ እጃችሁን ዘርጉ፣ ለዲን ለወገን እርዳታ ለግሱ ተብለው ሲጠየቁ ደግሞ ያኔ ወደ ኋላ እጃቸውን ሲያጥፉ ነው የምታየው። ድፍረት አይሰማቸውም ለኸይር ነገር ማለት ነው። ነሱላህ ፈነሲየሁም፣ እና እነዚህ ሰዎች አላህን ቸል ብለው ተውት፣ አላህም ጠልቶ ጣላቸው ይላል አላህ Subhanahu Wa Ta'ala። እንግዲህ አላህ የወደዱትን ይወዳል፣ የጣሉትን ደግሞ የጠሉትንና የጣሉትን ይጠላል፣ ይተዋቸዋል ማለት ነው። አላህ በመሰረቱ አይረሳም። ወማ ካነ ረቡከ ነሲያ እንደተባለው በሌላው አያት ማለት ነው። አሁን ግን አልጀዛው ምን ጂንሲል አመል ነውና የአላህን ነገር ገሸሽ አድርገው በችላታ ሲተውት እንደረሱት ሆነ። ስለዚህ እነሱ እንደተውኝ እኔም ተውኳቸው አለ። የጣለኝን እጥላለሁ ማለቱ ነው። እና ነሲየ ሁለት አይነት ማዕና አለው በሉጋ ራሱ። አንደኛ ያው ዘነጋ ማለት ነው ሰሃ፣ ሁለተኛ ተረከ ለማለት ይመጣል ማለት ነው። ነሱላህ ፈነሲየሁም እንደሚለው በሌላው ቦታ። እና አላህን ሲረሱት ማለት ቸል ብለው ሲተውት የሱን ጉዳይ ማለት ነው። እሱም አርክሶ ተዋቸው፣ የስራቸውን የእጃቸውን ሰጣቸው ማለት ነው እንጂ አላህ Subhanahu Wa Ta'ala አይረሳም አይዘነጋም። ግን ሳይረሳ የረሳ ይመስላል፣ የናቀውን ሰው ይጥለዋል ማለት ነው። እና የኔን ጉዳይ በመርሳታቸውና ቸል በማለታቸው እኔም ዋጋ ቢስ አድርጌ ጣልኳቸው ነው። ኢነል ሙናፊቂነ ሁሙል ፋሲቁን፣ እነዚህ አስመሳይ የሆኑ ሰዎች ያው ከውጭ የዛሂራቸው ሲታይ ሙስሊም መስለው ውስጡን በተንኮልና በኩፍር የታጨቁ የሆኑት አስመሳዮች እነሱ ከኔ ፍቃድ የራቁና ያፈነገጡ ባለጌዎች ናቸው። በመሆኑም ካሁን በኋላ ሸፋፍኛ አላልፋቸውም። እነሱ እንኳን ማንነታቸውን ሊደብቁ ቢሞክሩ በምንም አይነት አያሰድም ይሄ መንገድ አለ አላህ Subhanahu Wa Ta'ala። በመሆኑም ደግሞ ተውባ ካላደረጉ በዘለቄታ ውጤታቸው ምን እንደሚሆን አሁንም ደግሜ አረጋግጥላቸዋለሁ። ወዐደ አላሁ አልሙናፊቂነ ወልሙናፊቃት፣
የወንድ ሙናፊቆችንና የሴት ሙናፊቃትን አላህ Subhanahu Wa Ta'ala ዝቶባቸዋል ወልኩፋር እንደገና የለየላቸውን ከሃዲዎችም እንደዛው ይላል ሙናፊቆቹን አስቀደመ ተኩፋሮቹ በበለጠ ማለት ነው ምንድነው የቀጠራቸውና ቃል የገባላቸው ናረ ጀሃነም የጀሃነምን እሳት በእነሱ ለሞላ ወስኛለሁ ይላል አላህ Subhanahu Wa Ta'ala ሙናፊቅን አሁን ከለየላቸው ካፊሮች አስቀደማቸው የጀሃነም ባለቤት በመሆን ማለት ነው እና ጀሃነምን የደገስኩት ለወንድና ለሴት ሙናፊቆች ነው እንዲሁም ለኩፋሮች አለ ካፊሮች ተከታይ ሆኑ አሁን ማለት ነው ዋና ግንባር ቀደም ሙናፊቆች ናቸው ለጀሃነም እና ሙናፊቂነ في الدرك الاسفل እንዳለው የመጀመሪያ የጀሃነም ማገዶ የሚሆኑት የሴትና የወንድ ሙናፊቆች ናቸው ከዛ ቀጥሎ ደግሞ የለየላቸው ካፊሮች ከላይ ይደረባሉ እነሱ ተስር አዘቅጡ ውስጥ ይጣሉና ማለት ነው ይሄንን እንግዲህ ተመድቦላቸዋልና ይሄ መልካም ጥሩ ነው ይስማማናል ካሉ ይቀጥሉበት ማለቱ ነው ናረ ጀሃነም የጀሃነምን እሳት ሲኦልን ለነሱ መድበናል ኻሊዲነ ፊሃ በሷም ውስጥ ለዘላለም ኗሪ ዘውታሪ ሆነው ይቀጥላሉ ያለ ረፍት ያለ መውጣት ማለት ነው ይሄ ሐስቡሁም እና ጀሃነም ለነሱ ተቅጣትነት አኳያ በቂያቸው ናት መቼም ጀሃነምን የተመደበለት ሰው ቅጣት አነሰው አይባልም አይበቃቸውም እንደ ይላል አላህ Subhanahu Wa Ta'ala ሲኦል እንግዲህ አንዲት ሰኮንድ እንኳን ሰው ሊቋቋመው የማይችል ነገር ነው ግን አበደል አቢዲን ዘላለም እዛ እሳት ባህር ውስጥ ተጥሎ መቅረት የአነሰው የሚባል ቅጣት አይደለም ይህ አይነት ቅጣት ነውና የሚጠብቃቸው እኔ የፈለጉትን ያህል ቢሰሩ ቢያወሩ አያስገርመኝም ያ ቅጣት ተደግሶላቸዋልና ማለት ነው ያንሳቸዋል የሚል ካለ ጀሃነምን ያላወቀ ነው ጀሃነምን ያወቀ ሰው እንኳን አበደል አቢዲን ቀርቶ አንዲት ደቂቃ እንኳን ሰው ሊቋቋመውና ሊችለው የሚታሰብ ነገር አይደለም ማለት ነው ወላአነሁሙላህ እና እነዚህን ወስላቶች አላህ ከርህራየው አባሯቸዋል ከጀነት አሰናብቷቸዋል ማለት ነው ወለሁም አዛቡ ሙቂም በመሆኑም ለነሱ ዘላለም የማይቋረጥ ቋሚ ዘውታሪ የሆነ ቅጣት ተመድቦላቸዋልና ይህንን አውቀው ይግቡበት በማለት ያስጠነቅቃል እና አላህ እንግዲህ Subhanahu Wa Ta'ala ማንም ሰው አዘናግቶ አይደለም የሚቀጣው ጥፋትህን በግልጽ ነግሮህ አስረድቶህ አስጠንቅቆህ ይሄ ነው ውጤቱ ብሎ አስቀድሞና በክሮ ነግሮህ ከዛ በኋላ አውቀህ ግባበት ነው የሚልህ ማለት ነው የሰው ጥላት ግን እንደዛ አያደርግም መቼ እንደሚያጠቃ ለምን በምን መልክ እንደሚመጣ አስቀድሞ መረጃ አይነግርህም ያ ከሆነ ተቋቋም መከላከያ ታበጃለህና ማለት ነው አላህ ግን የሚፈራው ነገር ስለሌለ ማድረግ ያለበትን ነገር ሁሉ ወደፊት የደገሰ ያቀደልህን ነገር ሁሉ በይፋ ይነግርሃል ማለት ነው ልትቋቋምም ልትደፍትም ልታመልጥም አትችልምና በዚህ መልክ ካሳወቀህ በኋላ ምን ምክንያት አለህ ነገር አልነገርከኝም አላወቅኩም ልትል አትችልምና ሁሉን ነገር ግልጽ አድርጎ ታስቀመጠ በኋላ ነው ወቅቱ ሲደርስ እንደገና በተግባር ውጤቱን የሚሰጥህ ማለት ነው ከለዚነ ሚን ቀብሊኩም እነዚህ በእናንተ ዘመን ያሉት አስመሳዮችና አታላዎች ሙናፊቆች በእናንተ ጊዜ ብቻ የበቀሉ ተባዎች አይምሰሏችሁ የዚህ አይነት እርጉሞች እኮ ታሁን ቀደም በነበሩትም ነብያትና ኡመሞች ውስጥ ነበሩ ይላል ታሪክ ራሱን ይደግማል እንደሚባለው በወትሮ ነብያትም ውስጥ የዚህ አይነት መሽገሮች ነበሩ በህብረተሰብን የሚያምሱና የሚያተራምሱ አሁንም የነዛ ተቀጥላ ዋሪሶች መሆናቸው ነው ማለት ነው ካኑ አሸደ ሚንኩም ባይገርማችሁ እንዳውም የወትሮዎቹ ሙናፊቆች አሁን ከናንተ ካሉት የጠነከሩና የጠበረሩ ነበሩ የከፉ ይላል ለምሳሌ በነብዩላህ ሙሳ ጊዜ የነበረው ሙናፊቅ ሙሳ ኢብኑ ዘፈር የሚባለው ጣዖት የሰራው ምን ያህል ጠንካራ ነው ከነዚህ የበለጠ በአጭር ጊዜ ነብዩ ለሥራ ጉዳይ ሲሄዱለት በአንድ ጊዜ ነው በ40 ቀን ውስጥ ህብረተሰቡን በሙሉ ቀይሮ አወናብዶ هذا ኢላሁኩም ወኢላሁ ሙሳ ብሎ በአጠቃላይ ተውሂድን ገደል ሊጨምር የቻለ ሰው ነበር ግን አላህ መታው Subhanahu Wa Ta'ala የዛ አይነቱ ጉደኞች አልፈዋል ወትሮም ባለፉት ኡመሞች እነዛ እንዳውም ከናንተ እነዚህ ዝግባ የማይባሉ ልፍስሶች ናቸው ሐሚተኞች
በቃል ብቻ እንደዚህ ነው እያሉ ውሸት መለጠፍ ነው። ግን በተግባር ማንም ሰው ሊሰራው የማይችለው እንዳውም እንደ ነብዮቹ ተአምር አሳየ የሚባልላቸው በተንኮል የተካኑ ነበሩ ማለት ነው። እነዛም አልተሳካላቸው እንኳን እናንተ ኋላ ቀሮቹ ኢላላ አላህ Subhanahu Wa Ta'ala ካኑ ሚን ቀብሊኩም ከናንተ በፊት የነበሩት ካኑ አሸደ ሚንኩም በዚህ በተንኮል ሞያቸው ከናንተ እጅግ የጠነከሩ ነበሩ። ቁዋ ኃይል ያላቸው ነበሩ ማለት ነው። ወአክثر አምዋላ እንደገና ነቃሩን ደግሞ ሲታዩ በገንዘብ ማሻአላህ ሚሊዮነር ነበሩ ማለት ነው። ገንዘባቸው ቁጥሩ ስፍሩ የማይታወቅ ወአውላዳ እንዲሁም ደግሞ ዘራቸው ብሔረሰባቸው በጣም ብዙና ሰፊ ነበረ። በዛ ሁሉ ታጅበውም አልተሳካላቸው። ፈስተምተዑ ቢኸላቅህም እና አላህ Subhanahu Wa Ta'ala ለተወሰነ ጊዜ የሚጠቀሙና የሚደሰቱበት ጉልበትና ሀብት ሰጣቸውና በዛች በኢሚንት ድርሻቸው ተቀማጠሉ ተምነሸነሹ ለአንድ አፍታ ማለቱ ነው። እንደኔ ማን ነው ሀብታሙ፣ እንደኔ ማን ነው ጉልበተኛው፣ እንደኔ ማን ነው የጀግና ባለቤት እያሉ አንድ ሰሞን ቧረቁ ይላል አላህ Subhanahu Wa Ta'ala። በሰጠዋቸው አንጡራ ጌታ ነው የሰጠን፣ ጌታ የተቆጣ እንደሆነ ሊቀማን ይችላል ማለትን ረሱና በሰጠዋቸው ድርሻ እንደፈለጉ ተደሰቱና ተቀማጠሉ ይላል። ፈስተምታዕቱም ቢኸላቂኩም እናንተም ደግሞ በጊዜያችሁ በተሰጣቻችሁ ትንሽ እድላችሁ ልክ እንደነሱ ፈነጠዛችሁና ተደሰታችሁ። ከመስተምታ الذين من قبلكم بخلاقهم ከናንተ በፊት የነበሩት በዛች በትንሽ እድላቸው እንደተቀማጠሉና እንደተደሰቱ እናንተም የአንድ ሰሞን ደስታችሁን ቅጩ ግደለም በላቸው ይላል። ወኹቱም ከለዚ ኻዱ እነዛ በባጢል በውሸት ላይ ይዋኙና ይዘባርቁ እንደነበረው እናንተም ይሄው በተራችሁ እውነቱን ትታችሁ በውሸት መዘፈቅና መንቦጫረቅ ጀመራችሁ። ኡላኢከ ሀቢጦት አዕማሉሁም ፊ ዱንያ ወልአኺራ እና የዛ አይነቶቹ አላማ ቢሶችና ወስላቶች የተናንቶቹም ሆነ የዛሬዎቹ በዱንያም በአኺራም አላህ Subhanahu Wa Ta'ala ስራቸውን ከንቱ አድርጎ ጥሎባቸዋል። ምንም ለዛሂር ከነብዩ ጋር ብትሰግዱ ብትጾሙ ብትሰድቁም ያ ሁሉ በኒፋቅ ላይ የተመሰረተ ስለሆነ ስራችሁ ተሰርዟል በላቸው ይላል። ወኡላኢከ ሁሙል ኻሲሩን በመጨረሻም መዋጫ ለለው አደገኛ ኪሳራ ውስጥ የወደቁ ከንቶዎች ይሏል እነዚህ ናቸው በማለት መርዷቸውን ነገረ። ከታሪክ ጋራ በማመሳከርና በማገናዘብ ማለት ነው። በነብዩ ሙሳ ጊዜ፣ በነ ዩሱፍ ጊዜ፣ በነ ዳውድ፣ በነ ሱለይማን ጊዜ የዛው አይነት ባህሪ የተጠናወታቸው መናጢዎች ነበሩ። እነዛ አላህ በሰጣቸው ጉልበትና ገንዘብ ልጅና ዕውቀት እኛንም ያህል ማን አለ እያሉ ሙእሚኖችንና ሷሊሖችን የሚያብጠለጥሉና አስበርሳቸው ሊያበጣብጡ የሚሞክሩ ነበሩ። እነዛ ሁሉ ቀጠሮ እስከሚደርስላቸው ነው እንጂ ሁላቸውንም ዋጋቸውን ሰጥቻቸዋለሁ። አሁንም ታዲያ የነዛን ፈለክ የምትከተሉና ጥፋት የምትደግሙ ከሆናችሁ እነሱን ያየነው የሚያያችሁ ሲል ያስጠነቅቃል። አለም የእቲህም ነበኡ الذين من قبلهم ለመሆኑ እነዚህ ወስላቶች ተታሪክ ለምን አይማሩም? ከነሱ በፊት ቀደም ሲል የነበሩት መሰል ባህሪ ያላቸው ወስላቶች ታሪካቸው የተንኮላቸው ውጤት ምን እንደሆነ ዜናው አልደረሳችሁም ምን በላቸው። ቀውም ኑህ ተስርን ጀምርና በነብዩላህ ኑህ ጊዜ የነበሩት ጸረ ነብያት ኃይሎች ማንም የሚበግራቸው አልነበሩም። ጌታ ደፍሮ ያጠፋናል ብለው አያስቡም ነበር። እነሱ ምን እንዲያደረኳቸው ወሬው አልደረሳችሁም በላቸው ይላል። ነብዩላህ ኑህ ጊዜ እንግዲህ ፈለቢተ ፊህም አልፈ ሰነቲን ኢላ 50 ዓም እንዳለው ለ50 ዓመት የጎደለው 950 ዓመት ሰለቸኝ ደከመኝ ሳይሉ ሸይኹል ሙርሰሊን የነብያት ሁሉ አንጋፋ የተባሉት ታላቁ ታጋይ ሌት ተቀን ሰለቸኝ ደከመኝ ሳይሉ እየመከሩና እያስተማሩ ላ ተስመዑ ጆሮአችሁን ዝጉ ይሏቸው ነበረ ማለት ነው። ያንን ሁሉ ተመክረውና ማስጠንቀቂያውን ተሰጥተው ባለመቀበላቸው ምን አጋጠማቸው? የነሱን ታሪክ አልሰማችሁም ይላል አላህ። አጠቃላይ መሬትን በውሃ አጠቅልቆ ደብዛቸውን እንዲጠፋ አደረገ። በሳቸው መርከብ የገቡ ብቻ ሲቀሩ ማለት ነው። አሁንም እናንተ
የዛ አይነት ጨዋታ እኮ ነው እየተጫወታችሁ ያላችሁት። ወዓዲን እንዲሁም ደግሞ የአዶች ዜና አልደረሳችሁም? ከሳቸው በኋላ ደግሞ ሰነባብተው የመጡት አዶች የሚባሉ በጣም ጥጋበኞችና ጉልበተኞች ነበሩ። መን አሸዱ ሚና ቁዋህ እያሉ የሚፎክሩ አላህን ፍሩ ተጠንቀቁ አለበለዛ ያጠፋችኋል ሲሏቸው ነብዩላህ ሁድ ለባክም ታስፈራራውን ፈልግ መን አሸዱ ሚና ቁዋህ አዱል ኩብራ ይሉ ነበር። ሀያሏ አድ ማን ነው ሚነካት ይሉ ነበር። ግን ያቻ ሀያሏ አድ የተባለችው እንደው እዚህ ግባ የማይባል ባይን እንኳን የማይታይ ኃይል ነው አላህ የላከባት። እንደ ጭድ ወይም እንደ ገለባ ንፋስ ነው የላከባቸው ማለት ነው። በንፋስ እንዳሉ ጥርግርግ አድርጎ ደብዛቸውን አጠፋቸው። ወሰሙድ ከነሱ ቀጥለው የመጡት ደግሞ ነብዩላህ ሷሊህ የተላኩላቸው እነዚያ ደግሞ ሰሙድ የተባሉት በዚህ በዋዲል ቁራ አካባቢ በኡርዱን አካባቢ ነበር አገራቸው። እነሱስ ምን እንዳደረግናቸው ዜናው አልደረሳቸውም ምን በላቸው ይላል። እና እነዚህ ደግሞ በመላእክት ጩኸት ነው ዝም ያደረጋቸው በአንድ ጊዜ። ወቀውሚ ኢብራሂም የነብዩላህ ኢብራሂም ወገኖች የነበሩትስ በኢራቃውያን ጥጋበኞች በባቢል ሀገር የነበሩት እነ ኑምሩዝ የተባሉ አነ ረቡኩም ያለ የመጀመሪያ ፊርዓውን ማን ነው። እና እነዛ ሁሉ የደረሱ ይላል አላህ Subhanahu Wa Ta'ala። ወአስሐቡ መድየነ የመድየን ባለቤቶችስ ነብዩላህ ሹዓይብ የተላኩላቸው ማለት ነው። እና እነዚህ ደግሞ በዳመና ድርቅ ይዟቸው ለብዙ አመታት በድርቅ ሲጠበሱ ከቆዩ በኋላ በመጨረሻ ነብዩ ቢመክሯቸውና ቢያስጠነቅቋቸው እንቢ በማለታቸው ኃይለኛ ጥቁር ዳመና መጣ በከተማቸው ላይ። ያኔ ዝናብ ሊዘንብልን ነው ብለው አሰፍስፈው ሆያሉ ሲወጡ እሳት በላያቸው ላይ ዘነበባቸው ማለት ነው። የነዛ ዜና ሳልደረሳችሁም ይላል። ወልሙተፊካት እንዲሁም የተገልባጮቹ ከተማ ዜና ሳልደረሳችሁም የነብዩላህ ሉጥ ህዝቦች ማለት ነው። ነብዩላህ ሉጥ የተላኩላቸው ደግሞ እንደዚሁ በጣም የለየላቸው ባለጌዎች ነበሩ። አንደኛ በሽርክና በኩፍር የተጨማለቁ ከዛም ደግሞ ከስብዕና እስቴት ወርደው እንሰሳ የማያድርገውን ብልግና የሚዳሩ ነበሩ። እነዛን ሰዎች አላህ Subhanahu Wa Ta'ala አይቀጡ ቅጣት ለመቅጣት ባህሪያቸው ለየት ያለ ስለነበረ ቅጣታቸውም ለየት ያለ ታይቶ ተሰምቶ የማይታወቅ ሆነ። ከተማቸው እንዳለ እንደ ዳቦ ተነስቶ እንዲደፋ ተደረገ ማለት ነው። የነዛ ዜና አልደረሳቸውም ምን ለምንድን ነው እንደዛ የሆኑት? እንደናንተ ወስላቶች በመሆናቸው በሐቅ ስለሚቀልዱ ማለቱ ነው። አተቱም ሩሱሉሁም ቢልበይናት እነዛውን የተጠቀሱት ህዝቦች ሁሉ በየጊዜያቸው አላህ የመደበላቸውና የመረጠላቸው መልእክተኞች መጥተው የጌታቸውን ፍቃድ ነግረዋቸውና አስተምረው አስጠንቅቀዋቸው ነበረ። እንዲሁም ደግሞ ነብይ ለመሆናቸው የሚያረጋግጡ ተጨባጭ ሙዕጂዛዎች ታምሮችንም አሳይተዋቸው ነበረ ማለት ነው። የነ ነብዩላህ ሙሳ ሙዕጂዛ 9 ነበር። ከ9ኙ አንዷ ብቻ በቂ ነበረች አቅል ላለው ሰው ማለት ነው። ያን ሁሉ አይተው ሰምተው ጆሮ ዳባ ልበስ አሉ። فما كان الله ليظلمهم እና ይሄን ሁሉ ጥረት ካደረገላቸው በኋላ ወደ ሐቅ እንዲመጡ እምቢ ካሉ አላህ እነዚህን ሰዎች በማጥፋት በደላቸው ማለት ትችላላችሁ ይላል። አላህ አልበደላቸውም። አንተ የሄድክ ያለው በተሳሳተ መንገድ ነው፣ ለጥፋት እየተጋለጥክ ነው። እባክህ ተመለስ አንተ ሰው ብዬ በቃልም በተግባርም ታሳየውና ታስጠነቀቁ በኋላ እምቢ ብለው በመቀጠላቸው እያንዳንዳቸው ዋጋቸውን ሰጠዋቸው። ታዲያ እኔ ነኝ የበደልኳቸው ይላል አላህ። ወላኪን ካኑ አንፉሰሁም የظلمون ራሳቸው ከልማት ጥፋት ይሻለናል ብለው አይናቸው እያየ ጥፋትን ነው የመረጡት። ራሳቸውን በራሳቸው በደሉና አጠፉ እንጂ እኔ አልበደልኳቸውም። እኔ ያልኳቸውን የመከርኳቸውን ቢቀበሉና ቢከተሉ ኑሮ ለዛ አይነት አስከፊ ጥፋትና ቅጣት ባልተዳረጉ ነበር። አሁንም ተረኞች አቅል ካላችሁ ከነሱ ስተት ተምራችሁ መመለስ ትችላላችሁ። እምቢ ካላችሁ ግን የኔ ስርዓት አይቀየርምና ይቀጥላል ዘመቻው ይላል አላህ Subhanahu Wa Ta'ala። እና ሙናፊቆች እንግዲህ ምን ጊዜም ቢመክሯቸው አላህ Subhanahu Wa Ta'ala መጀመሪያም ያልታደሉ ጭቦች አድርጎ ነውና የፈጠራቸው ብዙዎቹ አይዋጥላቸውም።
የተለያዩ ተግሳጦችና ማስጠንቀቂያዎች በተሰጡ ቁጥር እንደገና ደራና ትቢት እየተሰማቸው የበለጠ በተንኮሉ ይቀጥሉበታል ማለት ነው። ያ ነገር ደግሞ ያው ጎል እስከሚገቡ ድረስ እንደሚቀጥል እያሳየና ራሱ እያሳወቀ ነው ያለው። አሁን ዋናው ነገር ሌሎቹ የዋሆች የነሱ አካሃድ መልካም መስሏቸው የነሱ መናጆ ሆነው እንዳይጠፉ ለማንቃት ነው። እነሱ ወትሮውንም አውቀው የገቡበት ጉዳይ ነው ማለት ነው። ብዙ ጊዜ አንድ ተንኮለኛ ካለ ይዞሟች ነው። በአካባቢ ያሉ የዋሆች ደግ ሰዎችን እሱ የሚናገረው መልካም ነገር ስለሚመስለው ብዙ የዋሆች አብረው ይጠፋሉ መናጆ ሆነው። ያ እንዳይሆን እንዲህ አይነት አውሬዎች አሉ፣ ንቁ ተጠንቀቁ ብሎ ብዙዎቹን ለማዳን ሲባል ነው ማለት ነው። ከዛ በኋላ ሙናፊቆችና ሙእሚኖች ባካሃዳቸው በእምነታቸው በአቋማቸው ፍጹም ተቃራኒ መሆናቸውን አሁንም አጉልቶ ለማሳየት በንጽጽር ወልሙእሚኑነ ወልሙእሚናት አለ። እንግዲህ የሙናፊቆችን ባህሪያትና አካሃድ አይታችኋል ባለፉት አያቶች። እስኪ በዛ አኳያ የትክክለኛ የሙኽሊሶቹ የሙእሚኖቹ ባህሪያት ደግሞ ምን ይመስላል? ከነሱ ጋር ይሄዳል ወይስ ይለያያል ማለትን እንድትለዩ ልንገራችሁ የወዳጆችን ባህሪያትና አቋም ይላል። የወንድ አማኞችና የሴት አማኞች ይላል። ቀደም ሲል አልሙናፊቁነ ወልሙናፊቃቱ ባለው አንጻር ማለት ነው። በትክክል እንግዲህ ኢኽላስ አድርገው ያመኑት ሙሃጅሮችና አንሷሮች ወንዶችም ሆኑ ሴቶች ያንን እምነታቸውን በተግባር ሲያረጋግጡት ምን ይመስላል አቋማቸውና ባህሪያቸው? ባዕዱሁም አውሊያኡ ባዕድ፣ መጀመሪያ ከፊሉ የከፊሉ ወዳጆች ናቸው። ትክክለኛ ኢማን ያለው ሰው ሌሎችን ሙእሚኖች እንደ ባዕድ አርጎ አያይም። ይሄ የመጀመሪያው መለኪያ ነው ማለት ነው። ትክክለኛ ሙእሚን የሆነ ሰው ጠባብ አስተሳሰብ አይቀበልም አስለን እና ፊ መሻሪቅ الارض ومغاربها ያሉ ሙእሚኖች ጥቁሮችም ይሆኑ ነጮችም ይሆኑ ቀዮችም ይሆኑ ምስራቃዊም ይሆን ምዕራባዊም ይሆን ላኢላሃ ኢላላህ ያለ ሰው ሁሉ አካሌ ነው ብሎ ነው የሚያምነው ማለት ነው። የኔ ወንድሜ ነው ብሎ ነው የሚያምነው። የእናት አባቱ ልጅ ደግሞ ወስላታ ሆኖ ካየው ሙናፊቅ ነው ብሎ ነው የሚያምነው ማለት ነው። ስለዚህ አጢፋ በስሜት አይነዳም ሙእሚን፣ በጌታው ሚዛንና መስመር ነው የሚሄደው ማለት ነው። ስለዚህ ሙእሚን የትም ሀገር ይሁን በማንም ቦታ በማንም ሁኔታ ይሆን አንድ አካል ነው ሙእሚን የሆነ ሰው። የወገኑ ችግር ይሰማዋል፣ ደስታውም ደስታ ይሆንለታል ማለት ነው። የዛ አይነት ባህሪ የሚሰማ ከሆነ ሙእሚን ነህ ማለት ነው። ያንዳንዴ እንግዲህ ሙእሚኖች በአሁኑ ጊዜ ለምሳሌ በአለም ዙሪያ ውጥንቅጥ ነው፣ ብዙ ያው እየተጨፈጨፈ ነው በያለበት በተለያየ ምክንያት ማለት ነው። አዳኡላህና ሙናፊቆች ደግሞ ማሻአላህ እጅና ጓንት ሆነው በቅብብሎሽ እየወቁ እየጨፈጨፉ እያቃጠሉ ነው ያሉት። የነሱን ጋር የሚያጨበጭብ አለ፣ የሚባርክ አለ፣ ሙእሚን ነኝ ብሎ አንተ ጋር እየሰገደ ማለት ነው። አንተ ደግሞ አቅም የለህም እንጂ ትቃጠላለህ፣ ትኮማተራለህ። በገሌ ሀገር ይሄን ያህል ሰው አለቀ፣ በገሌ ሀገር ይሄን ያህል ሙእሚን ዛሬ ተፈጀ ሲባል ሰውነት ይቀደዳል ማለት ነው። አታቃቸው፣ አይታቸው አታቅ፣ ግን ሙእሚኖች በመሆናቸው ብቻ ይሰማሃል ማለት ነው። ይሄ ነው የሚለይ ማን ነው። ሙናፊቅ ግን የፈለገው ቢሆን አይሰማውም። ሙእሚኖች የፈለገው አለቁ ቢባል የራሱ ምክንያት ይሰጠዋል ማለት ነው። አርፈው አይቀመጡም እንደ ኃይሉም እያለ በቃ ሁል ጊዜ ደግ አድርጓቸዋል ይላል። አፋውጥቶ ተነጭራሹ ሙእሚን ነኝ የሚል ሰው ሱብሃንአላህ። አውሊያኡ ባዕድ፣ ከፊሉ ለከፊሉ ወገኑ ነው። በመሆኑም የእምሩነ ቢልማዕሩፍ፣ ያገናኛቸው ዋናው መስመራቸው ኢማን ነው። አምር ቢልማዕሩፍ፣ በኸይር ይተዛዘዛሉ። አንዱ ሙእሚን ሌላውን ሙእሚኑን ሲያጠፋ ሲሳሳት ሲያየው ምን አገባይ ብሎ በግዴለሽነት አያልፈውም። እና ጀዛከላህ ኸይር ያ አኺ፣ ይህችን ነገር እንደዚህ ብታረጋታ አይሻልም ትለዋለህ። ታንተ ባላውቅም ይህችን እኮ እንዲህ ማለቱ ተሙእሚን አይጠበቅም፣ እንዲህ ማድረግ እኮ ለሙእሚን አያምርበትም ብሎ ያርማታል። ወገኑ ጥፋትና ስተት ላይ ሲወድቅ ማለት ነው። ስለዚህ አንተ እኔን ትመክረኛለህ፣ ታርመኛለህ፣ በመልካም ታዘኛለህ፣ እኔም ባጠፋው እንደዛው ማለት ነው። ወይንሃውና አኒል ሙንከር፣ መጥፎ አጸያፊ ነገር ደግሞ ካዩና ካሰሙ ያችን ነገር ዝም ብለው አያልፉም። ምክንያቱም ወገንህ ጀሃነም እየሄደ ዝም ብለህ ልታየው አትችልም ማለት ነው። ይሄ ነገር እኮ ስተት ነው፣ በዛ አይነት አካሃድ አያምርብህም፣ ተው ብለህ መከልከል መቻል አለብህ ማለት ነው። ዝም ብሎ በይሁንታ ተሸብቦ ግን ብናገረው አይሰማኝም ወይም ደግሞ ምን አገባ ይለኛል በሚል ዝም ብለህ የምታልፍ ከሆነ ኢማን ላይመርላ ነው ማለት ነው። አይቆጠቁጥህም።
ያአላህ እንግዲህ መሽሩዕ ሲደፈር ያአላህ ፍቃድ ሲረገጥ የማይሰማ ከሆነ ምኑ ላይ ነው ሙእሚን የሆንከው ነው የሚለው። ወይቂሙነ ሶላት እንዲሁም ሶላታቸውን ስርዓቱን አሟልተው ጊዜውን አክብረው ያለ መሰልቸት ያለ ማቋረጥ ሁሉ ጊዜ የሚቀጥሉ ናቸው። ስንቶቹ ነው በጎረቤቶቻችን በቤተሰባችን ሳይቀር ሶላትን ያዝለቀቅ የሚያደርጉት? እና ሶላት የኢማን ዋና መለኪያ ናት ማለት ነው። ሶላት ቸል የሚል ሰው ኢማኑ ጥያቄ ላይ እየወደቀ ነው። ስለዚህ ታሪክ ሶላት እንደ ወገን አድርገህ ልታየው አይገባም ማለት ነው። ሶላታቸውን አስተካክለውና አዘውትረው በመስገድ ላይ የሚመካከሩና የሚተባበሩ ናቸው። ወይኡቱነ ዘካት እንዲሁም ደግሞ አላህ በሰጣቸው ጸጋ የመደበባቸውን ግዴታ ምጽዋት በመስጠትም ላይ እንደዛው የሚረባረቡ ናቸው። አላህ Subhanahu Wa Ta'ala ጌታዬ ለኔ ብዙ ሰጥቶኝ እዚህ ግባ የማይባል ከ102% ለደካማ ወገን እርዳ ቢለኝ ደስታውን እችለዋለሁኝ እና ለምን አላደርግም ብሎ ነው እንጂ አይቆጠቁጠውም። ሰዎች ግን ስንት በላይን እያላቸው ከ102% ተሰብስቦ ከገንዘባቸው ብዛት የተነሳ ዘካውም በሚሊዮን የሚቆጠር ይሆናል። ስለዚህ ይሄን ሁሉ ሚሊዮን እንደ ዘካ ሰጣለህ ይላል። ሱብሃንአላህ እሱ ዘንድ ያለው በላይኑ ግን ጥቂት ነው፣ እሱ አይሰማውም። ለሚስኪኖቹ የምትደርሰው 2% ግን ትልቅ ተሆንበትና ይሄን ሁሉ ገንዘብ እንዴት ተወዛአለህ ይላል ማለት ነው። ይሄ እንግዲህ ኢማን ማጣት ነው። አላህ ያን ሁሉ ሰጥቶኝ ከዛ አቋያ ይሄ ለሻይ የማይሆን ነገር ነው። ይሄ መስጠት ሊከብደው አይገባም ማለት ነው ሙእሚን የሆነ ሰው። እና ወይቂሙነ ሶላተ ወይኡቱነ ዘካት ወይጢዑነ አላህ في جميع العبادات ማለት ነው። በአጠቃላይ አላህ ባዘዛቸው ቦታ አይጠፉም። ለጌታቸው ታዛዦች ቅን አገልጋዮች ናቸው። ሰለቸኝ ደከመኝ አይሉም ማለት ነው ትክክለኛ ኢማን ያላቸው ሰዎች። ለምን ኢማናቸው ነው የሚሾፍራቸው። ሙእሚን ነኝ ብለህ ሲያበቃ እንዴት ሶላት ታጓድላለህ? እንዴት የዘካ ሂሳብ ታጠፋለህ? እንዴት ወንድምህን ቸል ትለዋለህ? እያለ ህሊናህ ራሱ አያስቀምጥህም ጤናማ ኢማን ካለበት ማለት ነው። እና አላህ ባዘዘው ቦታ ደግሞ እንዴት ትጠፋለህ? በከለከለው አካባቢስ እንዴት ትታያለህ? የሚል ራሱ ዋዚዕ ነው። ልክ እንደ ሹርጧ ነው የሚከታተልህ ማለት ነው። እንደ ስለላ ኢማንህ ራሱ ያሳድድሃል። ወደ መጥፎ ልትሄድ አይፈቅድልህም። ከመልካም መድረክ እንድትጠፋም አይፈቅድልህም ኢማን ካለህ ማለት ነው። ይሄ ነው የሙእሚኖች ባህሪ ይላል። እውን የዚህ አይነት ስሜት አላችሁ ይሰማችኋል? ይሄ ካላችሁ ፈለላሂ الحمد والشكر ኢማን አላችሁ ማለት ነው። ይሄንን ማዳበር ነው። ኡላኢከ ሰይርሐሙሁም الله የዛ አይነት እንግዲህ እስላማዊ ስነ ምግባር የተጎናጸፉት እድለኞች አላህ ርህራሄውን እንደሚቸራቸው ነው ይላል። ሱብሃን ወይጢዑነ الله ورسوله አላህንና መልእክተኛውን ባዘዛቸው ነገር ሰለቸኝ ደከመኝ ሳይሉ ዘወትር ሁል ጊዜ የሚታዘዙ ናቸው። በመሆኑም ኡላኢከ ሰይርሐሙሁም الله ኡላኢከ المتصفون بهذه الصفات الجميلة በእነዚህ ውብ በሆኑ ባህሪያቶች ወልሙእሚኑን ካለው አንስቶ በተቆጠሩት ነጥቦች የተመጠኑና የተመዘኑት ሰዎች ወንዶችም ይሁን ሴቶች አላህ ርህራሄውን የሚያርከፈክፍላቸው እነዚህ ናቸው ይላል አላህ Subhanahu Wa Ta'ala። ኢነላህ አዚዙን ሐኪም አላህ Subhanahu Wa Ta'ala ሁሉን አሸናፊ የሆነ ኃያል ጌታ ነው። በመሆኑም ዒዝን ያወርሳቸዋል። ከሱ ዒዝ የሚያደረጉታቸው እንዲህ አይነቶቹን ነው ይላል። ሐኪም እንደገና ባሰራሩ ጥበበኛ ነው። ለእንዲህ አይነቶቹ ቀናኢዎችና ደጎች የሚገባቸውን ሽልማትና ክብር ይሰጣቸዋል ፊ ዱንያ ወልአኺራ በማለት ወዳጆቹንና ጥላቶቹን በማመሳከር ተማንኛው ቡድን እንደሆንክ ምርጫውን ለማመቻቸት በዚህ መልክ ያስቀምጣል መስፈርቱን ማለት ነው። هذا وصلى الله وسلم على النبي وإلى اللقاء